ሰላም ጤና ይስጥልን የተከበራችሁ የዚህ ትምህርታዊ ቻናል ተከታዮች እንደምን እንግዲህ ከሜላት ቱቶሪያልስ ማለት ነው። ዛሬ በሌላ በፓርት 2 ወይም በሌላ ክፍል ተመልሰናል ማለት ነው። በዛሬ 8ኛ ክፍል ጀነራል ሳይንስ ትምህርት ነው ይዤላችሁ መጣሁ። በዚህ ቪዲዮ ወይም በዚህ ትምህርት ስር ላይ እንግዲህ በዋናነት ባለፈው ከቀጠልኩበት ወይም ባለፈው ካቆምኩት የቀጠለ ቶፒክ ነው። በዋናነት የሜጀርመንት ላይ ወይም ልኬትን መሰረት ያደረገ ቪዲዮ ከዚህ በፊት መስራት ይታወሳል ወይም በዚህ ቻናል ላይ ይገኛል ማለት ነው። ስለዚህ ሜጀርመንት ምንድነው የሚሉትንና ሌሎች ተያያዥ ጉዳዮችን በመጀመሪያው ፓርት አሳይቻችኋለሁ ማለት ነው። በዛሬ ወይም በዚህ ፓርት ደግሞ ሜጀርመንት ላይ ሁለት የማይነጣጠሉ ነገሮች አሉ። በሜጀርመንት ፕሪንሲፕል ላይ እዚህ 8ኛ ክፍል ቶፒክ ላይ የምታገኙት ማለት ነው። እነዚህ ቶፒኮች ላይ እንወያያለን ማለት ነው። ወይም በዛሬ እሺ በዛሬ ቪዲዮ ይዤላችሁ የመጣሁት እንግዲህ ሁለቱን ሜጀርመንት ላይ እጅግ ተነጣጥረው የማይሄዱ ሁለት ነገሮችን እንመለከታለን። እነዚህም አኪዩሬሲ እና ፕሪሲሽን ነው። በሜጀርመንት ህግ ውስጥ ወይም ሜጀርመንት ወይም ልኬት ስናከናውን እነዚህ ሁለቱ ነገሮች ምንድን ናቸው? ብዙ ጊዜ ተማሪዎችን ሲቸገሩ የማስተውላቸው ቶፒኮች ስለሆኑ እነሱን ያው ይዤላችሁ መጥቻለሁ ማለት። ስለዚህ በዚህ ወይ ቀለል ባለመልኩ ሁለቱን ቶፒኮች ወይ ሁለቱን ሜጀርመንት ላይ የምናገኛቸው ሜጀርመንታችን ምንድነው? አኪዩሬት ነው ወይስ አይደለም፣ ፕሪሳይዝ ነው ወይስ አይደለም የሚለውን ዲተርማይን የምናደርግበት ነው። ስለዚህ አኪዩሬት ነው ፕሪሳይዝ ነው ወይም አኪዩሬት ነው የሚለውን እንዴት ነው ሲምፕሊ አይደንቲፋይ የምናደርገው? ሁለቱ ተርሞችስ ምንድነው የሚያዛምዳቸው? ተቀራራቢ ናቸው ወይስ አይደሉም? ወይም የተለያዩ ነገሮች ናቸው የሚለውን የተመለከተ ነው ማለት ነው በዛሬ ቪዲዮ ይዤላችሁ የመጣሁት። ስለዚህ ወደ ርዕሰ ጉዳይ ስገባ እንግዲህ እነዚህ ሁለቱ አኪዩሬሲ እና ፕሪሲዥን ብለን የምንጠራቸው ምንድናቸው በሜጀርመንት የሚለውን እንመለከታለን። የመጀመሪያው አኪዩሬሲን እንመልከት። አኪዩሬሲ በሜጀርመንት ውስጥ ምንድነው? እስኪ አኪዩሬሲ ስንል ምን ማለታችን ነው የሚለውን እንመለከታለን። ከዛም በመቀጠል ፕሪሲሽን የምንለውስ ምንድነው? ፕሪሳይዝ ነው አይደለም፣ አኪዩሬት ነው አይደለም እያልን ሜጀርመንት ላይ እንለካለን እና የሚሰጡን ሜጀርመንቶችን መሰረት አድርገን ሁለቱን እንድንለይ ነው የሚደረገው ማለት ነው። ይህን ስንመለከት አኪዩሬሲ ምንድነው? ስለዚህ this accuracy refers to how close our measurement is to the given standard. This accuracy in measurement refers to how close our measurement is to the given standard ነው። ይሄ እንግዲህ እዚህ ላይ ሜጀርመንት ስናደርግ የሆነ እኛ ሜጀር የምናደርጋቸው ሜጀርመንቶች አሉ። 1 2 3 እያልን እኛ ሜጀር የምናደርጋቸው የራሳችን ሜጀርመንቶች አሉ፣ ወይም እኛ የምናደርጋቸው ትራያሎች ማለት ነው። የኛ ሜጀርመንት ከምን ጋራ? ከተሰጠን ስታንዳርድ የተሰጠን አለ። ይህ ስታንዳርድ ከዚህ ስታንዳርድ ጋራ ያላቸውን ቀረቤታና ርቀትን ዲተርማይን ያደርግልናል ማለት። ስለዚህ ሜጀርመንታችን እዚህ ጋር እኛ ሜጀር የምናደርጋቸው የኛ ሜጀርመንቶች ከተሰጠን ስታንዳርድ ጋራ ሪሌትድ የሆኑ ወይም የተቀራረቡ ናቸው ወይስ አይደለም የሚለውን ዲተርማይን ያደርጋል ማለት ነው። እዚህ ጋር እንግዲህ ምን ይሰጠናል ማለት ነው? ስታንዳርድ ይሰጠናል። ይህ ስታንዳርድ ማለት ለምሳሌ 5 ኪሎ ግራም የሆነ 5 ኪሎ ግራም ማስ ያለውን የሆነን ኦብጀክት እኛ ሜጀር እንድናደርግ ይሰጠናል ማለት ነው። ስለዚህ እኛ ይህን 5 ኪሎ ግራም ያለውን ወይም 5 ኪሎ ግራም ማስ ያለውን ኦብጀክት ተሰጥቶን እኛ ሜጀር እንድናደርግ ነው የሚደረገው። የኛ ሜጀርመንት እንግዲህ ሜቢ 4.5 ኪሎ ግራም ሊሰጠን ይችላል። 5 ኪሎ ግራም 4 ኪሎ ግራም ልናገኝ እንችላለን። ኦር ደግሞ 4 ኪሎ ግራም ልናገኝ እንችላለን። ኦር 3 ኪሎ ግራም ልናገኝ እንችላለን ማለት ነው። እነዚህ የኛ ሜጀርመንቶች ናቸው። ስለዚህ እኛ ሜጀር ስናደርግ እነዚህን ሜጀርመንቶች
እናመጣለን። የተሰጠን ይሄ ነው፣ የኛ ሜጀርመንት ይሄ ነው። ስለዚህ እነዚህ ሜጀርመንቶቻችን ከዚህ ከተሰጠን ስታንዳርድ ወይም ደግሞ ከተቀመጠልን ነገር ጋራ ቅርብ ናቸው ወይስ አይደሉም፣ ይራራቃሉ ወይስ አይራራቁም የሚለውን በቀላሉ ዲተርማይን የምናደርገው ነው የሚሆነው ማለት ነው። ስለዚህ ሁለቱን ኮምፔር የሚያደርግልን ከሆነ ምንድነው የሚሆነው? ምንድነው? አኪዩሬሲ ነው ማለት። አኪዩሬሲ is always related to the given standard ማለት። ስለዚህ ከስታንዳርድ ጋራ ሪሌት የምናደርግ ከሆነ አኪዩሬሲ እንላለን። ፕሪሲሽንን ወይም ፕሪሳይዝ ነው አይደለም የሚለውን ፕሪሲሽን ስንመለከት ደግሞ this refers to how close our measurements are to that of each other. ይሄ ማለት የኛ ሜጀርመንት ነው። እዚህ ግን ይሄንን ዲተርማይን የሚያደርገው ምንድነው? የራሳችንን ሜጀርመንት ነው ዲተርማይን የሚያደርገው ማለት ነው። ይሄ ማለት ቀደም ያነሳ ነው አለ። ይሄ እዚህ ጋር አኪዩሬሲ ላይ ስንመጣ የተሰጠንን ስታንዳርድ ከኛ ሜጀርመንት ጋር ነው ሪሌት የምናደርገው። ስለዚህ የኛ ሜጀርመንቶች በአጠቃላይ እያንዳንዱ ሜጀርመንትን እየተመለከትን ከስታንዳርድ ወይም ከተሰጠን ስታንዳርድ ጋር ተቀራራቢ ነው ወይስ አይደለም የሚለው ዲተርማይን የሚያደርግልን ማን ነው? አኪዩሬሲ ነው። አዘርዋይዝ ይሄንኛው ወይም ፕሪሲሽን ብለን የምንጠራው ሜጀርመንታችን ፕሪሳይዝ ነው ወይስ አይደለም የሚለው ዲተርማይን የሚያደርግልን ደግሞ ማን ነው? የኛ ኢንዲቪጁዋል ሜጀርመንት ነው ማለት። ስለዚህ ይሄኛው ፕሪሲሽን የሚያየው ምን ነው? በእኛ በራሳችን ሜጀርመንቶች መካከል ያለውን ቀረቤታና መራራቅን ምን ያደርጋል? ዲተርማይን ያደርጋል ማለት። ስለዚህ እሱ ምን ያይ ማለት ነው? አኪዩሬሲ ጊዜ ወይም ፕሪሳይዝ ነው አይደለም የሚለውን ዲተርማይን ለማድረግ ምንና እንጠቀምን? ስታንዳርድን መጠቀም ግዴታችን አይደለም ማለት። ስለዚህ ስታንዳርድ አይመለከተውም እዚህ ጋር የት ጋር? ፕሪሲሽንን ዲተርማይን ስናደርግ ማለት ነው። ስታንዳርዳችን ሳይሆን በራሳችን ወይም የኛዎቹ ኢንዲቪጁዋል ሜጀርመንቶች መካከል ያለውን መቀራረብና መራራቅ ነው ዲተርማይን የሚያደርግ። ስለዚህ ቅርብ ከሆኑ የኛ ሜጀርመንቶች የተቀራረበ ሪዛልት ካላቸው ምንድነው? ፕሪሳይዝ ነው እንላለን። ፕሪሳይዝ ነው የተቀራረቡ ከሆነ ማለት ነው። ካልሆነ ደግሞ ምንድነው? not precise ብለን እናስቀምጣለን ማለት ነው። ወይ የኛ እያንዳንዱ ሜጀርመንትን መሰረት አድርገን ማለት ነው። ሁለተኛው ደግሞ እዚህ ጋር የምንመለከተው አኪዩሬሲን ደግሞ ዲተርማይን የምናደርገው እነዚህ ሜጀርመንቶች እነዚህ የኛ ኢንዲቪጁዋል ሜጀርመንቶቹ ከስታንዳርዱ ጋር ያላቸውን ቀረቤታ ነው ዲተርማይን የሚያደርገው ብያቸዋለሁ። እዚህ ጋር ተቀራራቢ ከሆነ እነዚህ ሜጀርመንቶች ከተሰጠን ስታንዳርድ ወይም ከ5 ኪሎ ግራም ጋራ የተቀራረቡ ከሆነ ሜጀርመንታችን ምንድነው የሚሆነው? አኪዩሬት ይሆናል። ምን ከሆነ? ተቀራራቢ ከሆኑ ሜጀርመንቶቹ በአጠቃላይ ማለት። ይሄ ሲሆን ለምሳሌ እዚህ ጋር እንዲህ አይነት ሜጀርመንት ይዘን 4.9 ኪሎ ግራም ለዚህ ተቀራራቢ ወይ ደግሞ ለስታንዳርዱ ቅርብ ስለሆነ ሌላ 2 ኪሎ ግራም እዚህ ጋር አብሮ የኛ ሜጀርመንት ውስጥ ቢኖር ይህ 2 ኪሎ ግራም ይሄ ሜጀርመንት ምን እንዳይሆን? አኪዩሬት እንዳይሆን ማድረግ ይችላል ማለት። ስለዚህ የምናየው 5 ኪሎ ግራም ስታንዳርዱን እያንዳንዱ ሜጀርመንት እዚህ ጋር እኛ ሜጀር ያደረግናቸው እያንዳንዱ ሜጀርመንቶች ለስታንዳርዳችን ቅርብ ነው ወይስ አይደለም የሚለውን ነው ዲተርማይን የምናደርገው ማለት። ምክንያቱም እቺን አንዷን ብቻ አይተን ሜጀርመንቱ አኪዩሬት ነው ወይስ አይደለም የሚለውን ዲተርማይን ማድረግ ስለማንችል ማለት። ስለዚህ ይህ ሜጀርመንት ለዚህኛው በጣም ቅርብ ነው፣ ስለዚህ አኪዩሬት ያደርገዋል። ይህ ሜጀርመንት ደግሞ ለ2 ኪሎ ግራም ለ5 በጣም ፋር ነው። ስለዚህ ሜጀርመንቱ ፋር ስለሆነ ምን ያደርገው ማለት ነው? አኪዩሬት አያደርገውም ማለት። ስለዚህ this measurement is not accurate። ስለዚህ አንዷ ሜጀርመንት ከኛ ሜጀርመንት ውስጥ አንዷ እንኳን ዝቅ ካለች ወይም አንዷ ከፍ ካለች ሜጀርመንታችን ምን ይሆናል? አኪዩሬት መሆኑን ይቀራል ወይም አኪዩሬሲውን ያጣል ማለት። ስለዚህ በዚህ መልኩ በቀላሉ አኪዩሬሲን ከተሰጠን ስታንዳርድ ጋራ ሪሌት እናደርጋለን። ፕሪሲሽንን ደግሞ ስታንዳርዱን ኮንሲደር አናደርግም። ምናችን ብቻ የራሳችን ኢንዲቪጁዋል ሜጀርመንታችንን ብቻ መሰረት አድርገን እነዚህን ሜጀርመንቶች መስራት እንችላለን በቀላሉ ማለት ነው። ይሄንን ካልን እንግዲህ አንድ ኤግዛምፕል ልስጥና ሜጀርመንታችን ፕሪሳይስ ነው አኪዩሬት ነው የሚለውን በቀላሉ ዲተርማይን ማድረግ እንችላለን ወይም እንድታደርጉልኝ ለእናንተው እተውላችኋለሁ ማለት ነው። ኦኬ ኤግዛምፕል
እንግዲህ ጥያቄያችን ይሄ ነው። እዚህ ጋር እንደምትመለከቱት በአኪሬሲ እና ፕሬሲሽንን መሰረት አድርገን አንድ ጥያቄዎች አስቀምጫለሁ ማለት ነው። ይሄን ጥያቄ እንግዲህ ምንድነው students measure 20 kilogram object 5 times in order to get 80 kilogram, 40 kilogram, 10 kilogram, 90.5 kilogram and 90.9 kilogram. So if this measurement accurate and precise or ይሄ ሜጀርመንት እንግዲህ ምንድነው accurate እና precise ነው ወይ ይሄንን ዲተርማይን አድርጉ ነው የሚለን። እንግዲህ ቅድም ባነሳ ነው ማብራሪያ መሰረት እንግዲህ ምንድነው የተሰጠን the given standard ስታንዳርዳችን ምንድነው ስታንዳርዳችን ስንት ነው which is 20 kilogram የኛ ሜጀርመንት ስንት ነው our measurement equal to 18 kilogram አለን we have 40 kilogram also we have 10 kilogram 19.5 kilogram እንዲሁም 19.9 kilogram አለን ማለት ነው። ስለዚህ እነዚህ ሜጀርመንቶቻችን ናቸው። የኛ ሜጀርመንት እዚህ ጋር የምትመለከቱ ነው። የተሰጠን ስታንዳርድ ደግሞ ይሄ ነው። ስለዚህ ቅድም ባነሳነው ማብራሪያ መሰረት እንግዲህ እዚህ ጋር የምናደርገው ምንድነው የመጀመሪያው አኪዩሬሲን ዲተርማይን ለማድረግ የምንጠቀመው ምኑን ነው ስታንዳርድ ነው። ስለዚህ እዚህ ጋር የተሰጠን የመጀመሪያው 20 ኪሎ ግራም የሚለውን ስታንዳርድ የምንጠቀመው ምንን ኮምፔር ለማድረግ ብቻ ነው አኪዩሬሲን ዲተርማይን ለማድረግ ብቻ ነው ማለት ነው። ስለዚህ አኪዩሬሲን ዲተርማይን ስናደርግ ስታንዳርዳችንን እንመለከታለን ማለት ነው። ስታንዳርዳችን 20 ኪሎ ግራም ነው። እዚህ ጋር የተሰጠን የኛ ሜጀርመንት 18 አለን 14 አለን 10 አለን 19 አለን እንዲሁም እዚህ ጋርም 19.9 አለን ማለት ነው። ስለዚህ እዚህ ጋር 19.9 ለ20 ቅርብ ነው በጣም 19.5 ለ20 ቅርብ ነው በጣም 10.5 ከ20 ሩቅ ነው 14ም ሩቅ ነው 18ም ሳምሃው ሩቅ ነው። ስለዚህ በሜጀርመንታችን ቅድም በሰጠሁት ማብራሪያ መሰረት እንግዲህ ሜጀርመንታችን ላይ የተወሰነ አንዱ ሜጀርመንት እንኳን ኤክሲድ ካደረገ ወይም አንዱ ሜጀርመንት ከፍ ካለ ሜጀርመንታችንን ምን ያደርገዋል ማለት ነው ውድቅ ያደርገዋል ማለት ወይም ደግሞ አኪዩሬት እንዳይሆንም ፕሪሳይዝ እንዳይሆንም ማድረግ ይችላል ማለት ነው። ሶ በዚህ መሰረት እንግዲህ እዚህ ጋር በጣም አነስተኛ ሆነ 10 ኪሎ ግራም እና 14 ኪሎ ግራምን አነስተኛ ስለሆነ እነዚህ ዝቅተኛ ቫልዩ ስላላቸው ከስታንዳርዱ በጣም የራቁ ናቸው ማለት ነው። ሶ ስለዚህ ሜጀርመንታችን ምን ይሆናል not accurate አኪዩሬሲውን ያጣል። this is because ምንድነው the result the individual measurements measurements are far from the standard ከስታንዳርዳችን የራቀ ስለሆነ ምክንያቱም ይህ ሜጀርመንት ምን አይሆንም አኪዩሬት አይሆንም ብለን እናስቀምጣለን ማለት ነው። ሁለተኛው ዲተርማይን የምናደርገው ምን ነው ፕሪሲሽን ነው። ፕሪሲሽንን ዲተርማይን ስናደርግ ሜጀርመንታችን ፕሪሳይዝ ነው ወይስ አይደለም የሚለውን ዲተርማይን ለማድረግ ምን ተጠቀመው ማን ነው ብለናል የኛን የራሳችንን ኢንዲቪጁዋል ሜጀርመንቶችን እንጠቀማለን ማለት ነው። ከዛ ውጪ ስታንዳርድን እዚህ ጋር ኮንሲደር ስለማናደርግ ማለት ነው። ሶ እዚህ ጋር 18 አለን 14 10 ምን አለ 14 19.5 19.9 አለ። ስለዚህ ይህ ሜጀርመንት ምን አይደለም this measurement is also not ምንድነው not precise because ምን ስለሆነ yes ምን ስለሆነ because ሜጀርመንታችን ምን አይደለም ብለናል precise አይደለም ምክንያቱም each individual measurements are far from each other ስለዚህ they are not close to each other ማለት ነው because there is high gap in between 10 and 90.9 ማለት and 90.5 ማለት even if there is a small gap between 90.9 and 90.1 and 90.5 there is high interval or high gap in between 10 and 19.9 so due to this our measurements become not precise so በአጠቃላይ ይሄንን ሜጀርመንት ስንመለከት
this measurement is neither precise nor accurate ብለን ማስቀመጥ እንችላለን። ስለዚህ ሁለቱንም አይደለም ሜጀርመንታችን ማለት። ስለዚህ ሜጀርመንታችን አኪዩሬት ለመሆን በስታንዳርዱና በኢንዲቪጁዋል ሜጀርመንቶቻችን መካከል ምን መሆን መቻል አለበት? ጠባብ የሆነ ጋፕ መኖር መቻል አለበት፣ ወይም የተቀራረቡ መሆን መቻል አለባቸው to be accurate። whereas precise ላይ ደግሞ precision ላይ to be precise በኢንዲቪጁዋል measurements has to be close to each other። ሁለቱም የተቀራረቡ መሆን መቻል አለባቸው፣ ወይም ሁለቱም ሶስትም ሊሆን ይችላል አራትም ሊሆን ይችላል። የሚሰጡ ሜጀርመንቶች እኛ ሜጀር የምናደርጋቸው ሜጀርመንቶች በመካከላቸው ጠባብ የሆነ ጋፕ ሊኖር ይገባል፣ ወይም የተቀራረቡ መሆን መቻል አለባቸው ማለት ነው። ምን ለመሆን ፕሪሳይዝ ለመሆን ማለት ነው። ስለዚህ ይሄን ይመስላል ማለት ነው። በቀጣይ በሌላ ቪዲዮ አገኛችኋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። እንግዲህ ይህ ትምህርታዊ ቻናል ነው። ይጠቅመናል ብላችሁ ካሰባችሁ ብቻ ቻናሉን ሰብስክራይብ አድርጉና ቤተሰብ ይሁኑ። ሰናይ ጊዜ